ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም አለሁላችሁ። እንዴት ናችሁ? ሁሉ ሰላም ነው? እና በዚች ልጅ ቪዲዮ ማለት ነው በጣም ነው ደስ ያለኝ ማለት ነው። እውነት ለመናገር እንደዛ ሆና ቪዲዮዋን ሳይ በጣም ነበረ ውስጤ እንትን ያለው። ሆኖም ግን እግዚአብሔር አምላክ የተመሰገነ ይሁን። አያችሁ እናንተ በሆነ ነገር ላይ በደስታም በሀዘንም ስትሆኑ እግዚአብሔርን ከያዛችሁ አንድ ቀን ደግሞ እግዚአብሔር አምላክ ባልተጠበቀ ባልታሰበ ሰው ላይ ሆኖ እንደዚህ ይረዳችኋል ማለት ነው። ልክ እንደዚህ እህታችን እና በጣም ነው ደስ ያለኝ። እግዚአብሔር አምላክ የተመሰገነ ይሁን። ለምንድነው አንደኛ ደረጃ እርስ በርስ መረዳዳታችን ጥሩ ነው ማለት ነው። አንድ ሰው እጁን ይዘን በቃ ያ ሰው መለወጥ እንደሚችል ጥሩ ቦታ ላይ መድረስ እንደሚችል ስንደግፈው ስናግዘው ያ ሰው ደግሞ ነገ ላይ ራሱ ጠንክሮ በራሱ ጥረት አድጎ ከዛም በኋላ ደግሞ ነገ ላይ እሱም ሌላ ሰው የሚያግዝ ይሆናል ማለት ነው። እና እህታችንን ደግሞ በጣም እናመሰግናለን። ያው ብዙ ልጆችን ሰፖርት እንደምታደርጊ እያየሁ ነው። በርቺ ጠንክሬ እና ሌሎቻችሁም ደግሞ ትምህርታችሁን ተምራችሁ በምትችሉት ስራ ዘርፍ ሆናችሁ ራሳችሁን ለውጣችሁ እና ጥሩ ደረጃ ላይ እንደምትደርሱ ተስፋ አደርጋለሁ። እንዲሁም ደግሞ ወንድማችን አዶናይ በእውነት ለወንድማችን ሳሚ ስታደርጉ የነበረውን ድጋፍ እያየሁ ነበረ። እሱም በጣም ደስ ብሎኛል ማለት ነው በሱ እና በተለይ በወንድማችን ሳሚ ቪዲዮውን አይቼ ነበር እና እሱ ራሱ በጣም ነው እንትን ያለኝ ማለት ነው። ተጣጥሮ እንደዛ ፌስታል እሸጥ ነበረ ብሎ ሲያወራ ነበረና ማለት ነው። ምንድነው ማንኛውም ሰው በዚች ምድር ላይ ሲፈጠር ከገንዘብ ጋራ የተፈጠረ ሰው ማንም ሰው የለም። ሁሉም ሰው ይሰራል ይለወጣል። እና ምንድነው መስራት እየቻልን ጤና ኖሮን ምንችለውን ነገር ሁሉም መስራት ነው። እግዚአብሔር አምላክ አንድ ቀን ቤት በኩል ህይወታችን እንደሚለውጥ የኛም መጣር የኛም መድከም አይቶ አንድ ቀን መልካም ነገር እንደሚያደርግልን አናውቅምና። እኛ ግን በስራችን በየትኛውም ስራ ዘርፍና ታማኝ መሆን እና እንደው እንግዲህ ያልታሰበ እድል እሱ እንኳን እሱን እመስላለሁ ብሎ ነው ሲጣጣር የነበረው። ልጁ መጣ አዶናይ ማገዘው ከልጁ ጋራ ከአይሾ ስፒድ ጋራ ተገናኘ ማለት ነው። እና እሱም ደግሞ ከዚህም በኋላ በርትቶ ጠንክሮ የሀገራችንን ጥሩ ጎን እድገቷን ሁሉ ነገሯን ባህሏን ቋንቋን እንግዲህ ለአለም እንደምታስተዋውቅ ወንድማችን ሳሚ ተስፋ እናደርጋለን። እና ምንድነው ስራ መስራት ምንም ነገር አያሳፍርም። ከትንሽ ስራ አክብረት ስንሰራ ነው ነገ ትልቅ ስራ ላይም ሀላፊነት ስናገኝ መስራት የምንችለው። የተሰጠንን ሀላፊነትን ደግሞ በአግባቡ መወጣት የምንችለው በዛች በተሰጠን ነገር ላይ ታማኝ ስንሆን ነው ማለት ነው። ማንም ሰው ከብር ጋር ከወርቅ ጋራ የተወለደ ሰው የለም። ሁላችንም ራቆታችንን የተወለድነው ነገም ደግሞ ራቆታችንን ነው የምንሄደው። ስለዚህ እያለን ግን ታሪክ መስራት መልካም ነገር መስራት ጥሩ ነገር መስራት እና ባለችን ዘመን ደግሞ ጥሩ ነገር መስራት እንዲሁም ደግሞ ሌሎችን ሰው ማገዝ በጣም ጥሩ ነውና የመተጋገዙን የመተሳሰብ ነገር ያየንበት ሰሞን ነበረ። ሀገራችንም ደግሞ ለአለም አስታውቆልን አይሾ ስፒድ በጣም ደስ ያለኝ እውነት ለመናገር የተለያየ ቪዲዮዎችን እያየሁ ነበረ። እኛ ምንም አይመስለንም ማለት ነው። ግን ይሄ ልጅ የተለያዩ ሀገራት ለሚኖሩ ተከታይ ነው ያሉትና ለአለም ሀገራችንን ማስተዋወቅ ማለት ለኛ ኩራት ነው። አሁን ስቲል እዚህ አረብ ሀገር እንኳን ስንሰራ እናንተም ሽንት ቤት አለ ይላሉ እናንተ ሽንት ቤት አለ ውሃ አለ ማብራት አለ። እና ለእነዚህ ሁሉ በተለያዩ ቋንቋዎች በአረብኛም ጭምር እንትን እያለን እየተዘገበ ነበረ። አይሾ ስፒድ ኢትዮጵያ ሄደ ተብሎ ማለት ነው። እና በተለይ ለኛ ለአረብ ሀገር ላለነው ሰዎች በተለይ እንደዚህ ሀገራችን ደግሞ በትልቅ ሚዲያ ሲታይ ለኛ ኩራታችን ነው ማለት ነው። ለምን እኛ ከኢትዮጵያ የተሻለ ለውጥ ፈልገን የመጣን አይመስላቸውም ማለት ነው። እነዚህ አረቦች ማለት ነው። እና እኛ ሀገራችን ያምራል
ገንዘብ ካለ እንኳን ምግብ እንጀራ ወርቅ የሚበላ ከሆነ ወርቅ አሰርታችሁ መብላት ትችላላችሁ ብሎ ነበረ። የአሮጊቴ ልጅ ፈረንሳይ ነው የሚኖረው፣ ዶክተር ነው። ሌሎች ሁለት ልጆች ደግሞ መሀንዲስ ናቸው ማለት ነው። ፈረንሳይ ላይ ነው የሚሰሩት። እነዚህ ሶስቱ ልጆቿ ጥሩ ጥሩ ቦታ ነው ያለው እና እነሱ ምን ይሉኛል፣ አንዱ ግን ያውቃል ማለት ነው። እና እኔ እኮ ገንዘብ ፍለጋ ነው የመጣሁት፣ ገንዘብ ለመስራት እና አገሬ ላይ የተሻለ ኑሮ ለመኖር ነው እዚህ የመጣሁት እንጂ ይሄን ሰው ቤት መስራት ወድጄ አይደለም እለዋለሁ ማለት ነው። እና እውነት ነው ሀገራችሁ ያምራል ይለኛል እሱ ጉግል አድርጎ ስለሚያይ ማለት ነው። እና ምንድነው እኛ እለዋለሁ በቃ እኔ ኩርት ብዬ ነው የምነግረው። እኛ ኢትዮጵያኖች እንትን በቀኝ ግዛቶች ጣሊያን ሊገዛን መጥቶ ነበር፣ ግን እኛ ብቃታችን ተባብረን ኢትዮጵያኖች በሙሉ ጣሊያንን አሸንፈናል። ስለዚህ ሀገራችን ለሌላ ቀኝ ግዛት አልተገዛችም እለዋለሁ ማለት ነው። ለምን ቤሩት በፈረንሳዮቹ ተገዝታ በአብዛኛው ፈረንሳይኛ ነው የሚያወሩት ራሱ ማለት ነው። እና እኛ ሀገር እኮ በነጮች በፍጹም አልተገዛችም እና እኛ ብቃት አለን፣ እኛ ጥቁሮች አደገኞች ነን እለዋለሁ ማለት ነው። ለሰውዬ ማለት ነው ሳወራለት እና የትም ዓለም ስንሄድ እኛ አንገታችንን አንደፋም፣ ኩርት ብለን ነው የምንሄደው። ብንሰራም ለለውጥ ነው እንጂ እኔ ሀገሬ ላይ ብኖር ይሄ እዚህ የሚከፈለኝ ክፍያ አይከፈለኝም። እና ለዛ ብዬ ነው እንጂ ሀገራችን ላይ የሚበላ ጠፍቶ የሚጠጣ ጠፍቶ አይደለም ብዬ እለዋለሁ ማለት ነው። እና በዚሁ ልክ ብዙ ሰዎች አሁን እንደዚያ ቤታቸው ስንሰራ ምንም የሚቀመስ አጥተን የሚለበስ አጥተን በቃ ምንም ነገር ሀገራችን ራሱ ምንም የሌላት ነገር አይመስላችሁም ማለት ነው። እና በዚህ በትልቅ ሚዲያ ደግሞ እንደዚህ በአረብኛም በተለያዩ ቋንቋዎች በእንግሊዘኛም እንዲሁም በሌሎች ቋንቋዎች የልጁ ተከታዮች ብዙ ስለሆኑ የአይሾ ስፒድ ፎሎወሮች ከየ ሁሉም አለማት ላይ ስለሆኑ በእነሱ ሚዲያ በዚህ በትልቅ ሚዲያ እንደዚህ መዘገብ ማለት በጣም 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 እጅግ ኩራትና ደስታ ነው የተሰማኝ ማለት ነው። በእኔ በኩል በጣም በጣም ለምን ምን ያክል እኛ እነሱ ቤት ስንሰራ ምን ያክል እኛን ለማንቋሸሽ የእኛን ቅስም ለመስበር እና እኔ ለሴትዬ ምን እላታለሁ፣ አሁን አንቺ ሄደሽ ተመልሰሽ ነይ ትለኛለች። እንዴ ለምንድነው ተመልሼ የምመጣው? እኔ ሄጄ አገሬ ላይ አግብቼ ልጅ ወልጄ ልጆችን ጥሩ ትምህርት ቤት ማስተማር እፈልጋለሁ። የኔ ልጆች እንደኔ ሰው ቤት እንዲሰሩ አልፈልግም። እናንተ ሀገር ሲመጡ በኢንጂነሪንግ በመሃንዲስነት እንዲሁም ደግሞ በዶክተሬት መጥቶ እነሱ ዶላር እየተከፈላቸው እንዲኖሩ ነው የምፈልገው እንጂ እንደኔ ዝቅ ብሎ እንዲሰሩ አልፈልግም። እኔ ከሀገሬ የተሻለ ነገር ፈልጌ ነው እዚህ የመጣሁት እዚህ ዱባይ ላይ እላታለሁ ማለት ነው። እና በቃ እንደውም መንገድ ላይ ምናምን ስንሄድ እኔ በቃ ነገ ላይ ሰርቼ ተለውጬ እንደዚህ አይነት ጽድት ያለ መኪና መግዛት ነው የምፈልገው፣ በጣም ነው የሚያምረው እላታለሁ። እና በቃ እኛ ሲጀመር እነሱ ቤት ስንሰራ ምንም ያልተማርን ምንም ማናውቅ በቃ የሆነ ማሰብ ራሱ የምንችል አይመስላትም። ገባችሁ? እና ገንዘብ ራሱ እንዴት ማኔጅ እንደማድረግ እንደምንችል ሁላ ምናውቅ አይመስላችሁም ማለት ነው። እና እኔ በጣም ነው የምገረመው ማለት ነው። እና ነገ ተቸግረሽ ተመልሰሽ ትመጫለሽ ትለኝ እንዴ ለምንድን ነው የምመጣው? ገንዘቤን በትክክል ይዤ እሰራለሁ እና ልጆቼን አሳድጋለሁ፣ ልጆቼን አስተምራለሁ። እኔ ልጆች ካሉኝ በኋላ ሲጀመር ስደት ራሱ አልፈልግም እላታለሁ ማለት ነው። እና በጣም ለኛ ያላችሁን ንቀት ይሄ ነው የሚባል አይነት አይደለም ማለት ነው። እና እንደዚህ ደግሞ በትልቅ ሚዲያ ላይ ሀገራችንን ሲያዩ በጣም ሪስፔክት ያደርጉናል። በጣም እኛ ራሱ በጣም እጅግ እጅግ ኩራት ነው የሚሰማን። የትኛውም ቲክቶክ ግቡ፣ ፌስቡክ ላይ ሂዱ፣ ኢንስታግራም ላይ ሂዱ፣ ዩቲዩብ ላይ ሂዱ፣ ኢትዮጵያ 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 ነው በቃ የሚባለው። እና እጅግ እጅግ በጣም ኩራት ነው የሚሰማኝ። እና በዚህ አጋጣሚ ሾው ስፒድ ኢትዮጵያ መጥተው እንዲጎበኝ የተቻላችሁን ሁሉ ስታደርጉ ለነበራችሁ ሁሉ ቴንኪው እንላለን። በጣም ነው የምወዳችሁ። ሰላም ነው፣ አትጥፉ።